ጾታዊ ጥቃት የሚፈጽሙ ግለሰቦች ላይ የሚወሰኑ የፍርድ ቤት ውሳኔዎች እድሜንና የተለያዩ ሁኔታዎችን ከግምት በማስገባት ከፍ እንዲሉ ያደርጋል የተባለ የቅጣት አወሳሰን መመሪያ ረቂቅ ተዘጋጅቶ ውይይት ተደርጎበታል። በፌዴራል ጠቅላይ ፍርድ ቤት የተዘጋጀው የማሻሻያ ረቂቁ እንደ ቴሌኮም ማጭበርበር ላሉ ለአዳዲስ የወንጀል አይነቶችም የቅጣት እርከን እንዲወጣላቸው የተደረገበት ነው። ኤርሚያስ በጋሻው በጉዳዩ ላይ ዝርዝር ዘገባ አለው። ዳኞች ጥፋተኛ ሆኖ በሚያገኙት አካል ላይ የፍርድ ውሳኔ የሚያስተላልፉበት ቅጣት አወሳሰን መመሪያ አስቀድሞ በ2002 ዓ.ም ከዚያም የተወሰነ ማሻሻያ ተደርጎበት ከ2006 ዓ.ም አንስቶ በስራ ላይ ይገኛል። ይህንን መመሪያ ለማዘጋጀት በአዋጅ ስልጣን የተሰጠው የፌዴራል ጠቅላይ ፍርድ ቤት በመመሪያው ላይ ከባለሙያዎችም ከህብረተሰቡም የሚቀርቡ ቅሬታዎችን መሰረት በማድረግ ማሻሻያ አድርጓል። በረቂቅ ማሻሻያው ላይ ከሚመለከታቸው የፌዴራልና የክልሎች የፍትህ አካላት ጋር ውይይት ተደርጓል። በዚሁ ጊዜም ለማሻሻያው ግብዓት የሚሆን የዳሰሳ ጥናት መካሄዱ ተነግሯል። በአንድ በኩል ህብረተሰቡ ከወንጀል ህጉ የሚጠብቀው ነገር አለ። በወንጀል ህጉ ሊሳካ የታሰቡ ግቦች አሉ። ይሄ መሳካት አለበት። በሌላ በኩል ቅጣት ግለሰባዊ መሆን አለበት። የእያንዳንዱን ግለሰብ ግላዊ ሁኔታ ግምት ውስጥ ያስገባ መሆን አለበት የሚል አረዳድ ስላለ እነዚህን ሁለት ፍላጎቶች በሚዛን አስቀምጠን ምላሽ መስጠት መቻል አለበት በሚል ይሄ የቅጣት አወሳሰን መመሪያ ተዘጋጅቷል። እንደምታውቁት በተለያየ ጊዜ በፍርድ ቤት የሚሰጡ የቅጣት ውሳኔዎች የተለያዩ አይነት ትችቶች፣ አስተያየቶች ይቀርቡባቸዋል። ከቅጣት ማነስ ወይም መክበድ ጋር የተያያዘ ይሄንን ተገማች ማድረግ አንደኛ ፍርድ ቤቱ የሚኖረውን ስልጣን ተአማኒ ያደርገዋል። ሁለተኛ ከህብረተሰቡ ጋር ያለውን ግንኙነት በአክብሮት ላይ የተመሰረተ እንዲሆን ያስችለዋል። በመርህ ደረጃ ከሚኖሩ ማህበራዊ ኢኮኖሚያዊ ለውጦች አንጻርና በህግ የተደነገጉ አዳዲስ የወንጀል ድርጊቶችን ማካተት አስፈላጊ ስለሆነ የቅጣት አወሳሰን መመሪያ በየ10 ዓመቱ መሻሻል እንደሚገባው ይታመናል። ይህ ማሻሻያም ይህንኑ ታሳቢ ያደረገ ነው ተብሏል። ዝግጅት ክፍላችን ያነጋገራቸው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝደንትና የመመሪያ ማሻሻያው ኮሚቴ አስተባባሪ ተክሊት ይመስል ከብሔራዊ ባንክ የተገኘው መረጃ በ2006 ዓ.ም 1000 ብር ዋጋ የነበረው ነገር ዛሬ 6800 ብር እንደሆነ እንደሚያሳይ ገልጸውልናል። ይህ የብር የመግዛት አቅም መዳከም ታዲያ አንዱ የማሻሻያው መነሻ ምክንያት እንደሆነ ያነሳሉ። ሌላኛው ምክንያት ደግሞ አዳዲስ ወንጀሎችን ማካተት ነው። ወታደራዊ ወንጀሎች የተመለከተ አሁን ተካተዋል። በቴሌኮም ማጭበርበር ጋር የተያዘ ሽብርተኝነትን በገንዘብ መርዳት ጋር የተያዘ ያለደረሰኝ ግብይት፣ ኮንትራባንድ፣ ህገወጥ የሰዎች ዝውውር እና መሰል ነገሮች አዳዲስ ድንጋጌዎች እንዲካተቱ ሆነዋል። ደረጃና እርከን እንዲወጣላቸው ማለት ደረጃና እርከን እንዲወጣላቸው ማለት ምን ማለት ነው? በመመሪያው ዓላማና ግብ እንደተቀመጠው በረቂቁ የሚወሰነው ቅጣት ተገማች፣ ወጥነት ያለው፣ የዜጎች እኩልነት ያረጋገጠ መሆን መቻል አለበት። ይህ መመሪያ በፌዴራል ፍርድ ቤቶች ብቻ ሳይሆን በመላው ሀገሪቱ በሁሉም ክልሎች በሚገኙ ፍርድ ቤቶች የሚተገበር ነው። ይህም በተመሳሳይ ወንጀል የሚወሰኑ የተራራቁ ውሳኔዎችን ያስቀራል ነው የተባለው። በሆነ ክልል 10 ዓመት፣ በሆነ ክልል 20 ዓመት፣ በሆነ ክልል እድሜ ልክ ሊወሰን አይችልም። ቢኮዝ ምንድነው ተቀራራቢ የሆነ አመላካች የሆኑ የቅጣት አወሳሰን መስፈርቶች ስላሉ። ካሁን በፊት ግን ማኑዋሎች ሳይወጡ የሆነ ቦታ ላይ 10 ዓመት ሊሆን ይችላል፣ የሆነ ዓመት ላይ ደግሞ 20 ዓመት ሊሆን ይችላል። ያለ በቂ አሳማኝ ምክንያት እንደ ዳኞች የፍቅድ ስልጣን አወሳሰን ሲወሰን ስለነበረ ይሄ በእኛ ሀገር ብቻ ሳይሆን በሌሎች ሀገሮችም ይህንን የቅጣት አወሳሰን ማኑዋል ይጠቀማሉ። ያደጉ ሀገሮችም ጭምር ይጠቀሙበታል። የዳኝነት ስርዓቱ ወጥነትና ተገማችነትን ለማረጋገጥ እንደ አንድ ቱል ወይም ደግሞ እንደ አንድ መሳሪያ ሊወሰድ የሚችል ነው። በቀደመው መመሪያ ላይ የሚቀርብ አንድ ሌላ ቅሬታም አለ። እንዳስገድዶ መድፈር ያሉ አሰቃቂ የጾታዊ ጥቃት ፈጻሚዎች ላይ የሚወሰኑ የፍርድ ቤት ውሳኔዎች አነስተኛ መሆን። እንደ ኢትዮጵያ የሕግ ባለሙያ ሴቶች ማህበር ያሉ በሴቶች ላይ የሚሰሩ መንግስት ያልሆኑ አካላት አብዝተው የሚሞግቱበት ጉዳይም ነበር። በዚህ ረቂቅ የቅጣት አወሳሰን መመሪያ ላይ ይህ ጉዳይ ከግምት ገብቶ ይሆን ወይ ብለን ጠይቀናል። ከዚህ በፊት የነበረው የቅጣት አወሳሰን መመሪያ የድርጊቱን አፈጻጸም ብቻ መሰረት ያደረገ ድርጊቱ በዛቻ የተፈጸመ ከሆነ በገዳይ መስፈሪያ የተፈጸመ ከሆነ በሚል ከፋፍሎታል። ወይም ደግሞ ህፃናትን በተመለከተ ደግሞ እድሜያቸውን መሰረት ባደረገ ማለት ነው።
ነገር ግን በዚህ አሁን ባዘጋጀ ነው የቅጣት አወሳሰን መመሪያ ሌሎች ተጨማሪ መስፈርቶች ለምሳሌ በተበዳይ ላይ የደረሰው የስነ ልቦና ጉዳት መጠን ተከሳሽ ከወንጀል ድርጊት ፈጻሚ የተፈጸመበት ሰው ጋራ የነበረው ኢንቲሜሲ ወይም የቅርበት ደረጃ ይሄ ጥናቶችም እንደሚያሳዩት ኢንቲሜት በሆኑ ሰዎች ነው ወይም ደግሞ የሚፈጸመው ወንጀሎች የሚል ግኝት ስለሚያሳይ ስለዚህ እንደዚህ አይነት የቅርርብን መሰረት በማድረግ ለወንጀል ድርጊት መፈጸም እንደ ምቹ ሁኔታ የተጠቀሙ ሰዎች ካሉ በእነሱ ላይም ቅጣቱ ይበልጥ ከበድ ሊል በሚችል አይነት መንገድ ተጨማሪ መስፈርቶችን በማየት ከድርጊቱ አፈጻጸም ጋራ ተመጣጣኝ እንዲሆን ጥረት ተደርጓል። የቅጣት አወሳሰን መመሪያው ተጨማሪ ውይይቶች ተደርገውበትና በዚህ ውይይት ጊዜ የተገኙ ግብአቶች ታክለውበት ቢያንስ በአንድ ወር ውስጥ ጸድቆ በመላው አገሪቱ በሚገኙ ፍርድ ቤቶች ውስጥ ተግባራዊ ይደረጋል ተብሎ እንደሚጠበቅ ሰምተናል።